አሁን ከምትላቸው ነገሮች አንዱን ብቻ ካዳንክ ራሱ ለኔ በቃ በደንብ መታገዝ አለብህ ብዬ ነው የማምነው። ለተመልካቾቼም ነው እንደዚህ የምለው። ዮሐንስ የሚላቸውን ነገሮች በሙሉ ባያድን እንኳን አንዷን ማዳን ከቻለ ዝም ብሎ ሳይነስ ብቻም ቢሆን ኦር ጉንፋን ብቻም ቢሆን የተስማተር ቢግ ዲል ትልቅ ነገር ነው። ሌላ ዓለም ቢሆን ኖሮ በደም ታግዘ በፋብሪካ ደረጃ እንዴት መመረት እንደሚችል ሜዲሲኑ ምናምን ኢንቨስት ሊያደርጉ የሚችሉ ፋውንዴሽኖች ሊሆኑ ይችላሉ፣ መልቲናሽናል ካምፓኒስ ሊሆኑ ይችላሉ። መተው ለራሳቸው ጥቅም ሎንግ ተርም ጥቅም ሲሉ ሊያግዙ ይገባ ነበር ብዬ ነው ማምነው። እና ኢዳዝማተር ሁሉን ማዳን አይጠበቅብህም። አንድ ካዳንክ ራሱ ብዙ ነው። አይ እኮ እንደዛ ቢሆን ኑሮ እንግዲህ ዓለማት ውጤት ያላቸውም ውጤት ያልተገኙባቸውም የሪሰርች ሴንተሮች ሲገነቡ በቢሊየን ፈሰስ ተደርጎባቸው ነው። ረጅም ዓመትም 50 ዓመት ጥናት ብዙ ተለፍቶ 50 60 ዓመት አሁንም እየተጠኑ ያሉ ውጤት ያልተገኘባቸው ስራዎች ላይ አሁንም ኢንቨስት ይደረጋል ወደፊት። እነዚህ ተላላፊ ያልሆኑ በሽታዎች እኮ 46% ደርሰዋል ሀገራችን ላይ። ነገ ምንድነው የምንሆነው ወደፊት? ዮሐንስ ስለ አመጋገብ ያነሳል ያወራል። አመጋገባችን ጤናማ እንዲሆን በዘርፉ ተሰማርቶ ይሰራል። ሌላው ደግሞ ጤናችን ልንጠብቅባቸው ምንችላቸውን የመድኃኒት ተክሎችን ሀብቶቻችንን እናገራለሁ። ማውቃቸውን ያክል ማውቀውን ያክል ይዣለሁ። ይሄ ማለት ይሄንን እንኳን በመጠበቅ አይደለም ውጤት ለሌለው ገና አንድ ውጤት ለሌላቸው ለጥናት ጽሁፎች ስንት ነው የሚከፈለው? ስንት ነው የሚወጣው? እኔ ላይ ሰዎች ቤት ላይ መተው አንተም ጋር ያየህ ነው ኮሜንት ቦክሶቻችን ላይ ሰዎች በቃላቸው ባንደበታቸው የሚናገሩት ይሄ እነዚህ ነገሮች እኮ ሀብት አድርጎ ለማስቀረት በእኔነት መንፈስ ይሄ ሰው ነገ በእኔ ቢሆን ብሎ ማድረግ ይቻላል። እስካሁን የለም፣ የአይነት ፍላጎት የለንም። እውነት ለመናገር እኔንም አሁን እያደከመኝና እሱን ለመፍጠር ነው ወደኋላ እየመጣሁ ያለሁት የለም። እኔ እናገራለሁ። አገልግሎት ሰጥቼው እንኳን ትልልቅ ችግር የፈተውላቸው ያዩኛል። አሁን ትልልቅ ችግር የፈተውላቸው ቢሊዮነሮች ዮሐንስ ቴንኪው አላሉኝም አሉ አብረውኝ ዛሬም እና ሲፈልጉ ሊያወሩኝ ወይም ቤተሰብ ሲቸገር እንዲህ ነበር ብለው ሊደውሉልኝ ይችላል። ምናልባት በቤቴ የተገኙበትን የመጀመሪያ ካርድ ከፍለው ሊሆን ይችላል። ከዛ ባለፈ ውጤት መጥቶ ከውጤት በኋላ እንኳን የለም በቃ ትንሽ ተራ ችግር እንደነበረች ባለሙያው ሲገኝ ይፈታ የነበረ የሳሳተ ቦታ ሲሞክሩ እንደነበር ነው የሚሰማቸው። እንደው በቀላሉ ስናገኝ ቀላል ይመስለናል። ቀላል ነው የሚመስለው እና እኔ እስኪ ሁሉም ያዩኝ እንኳን መተው ለማግኘት የፈጀባቸው ጊዜና ካገኙ በኋላ በቃ እኔ የምሰጠው ሰርቪስ እንዲህ ነው እኔነቴን አሳይቻቸው የሉም እኮ ይሄ ለሀገር ይጠቅማል ለገዛ ከምሯሯጥ ኢንቨስት ማድረግባቸው ነገሮች ዞለት የሚመጣ ገንዘብ ብቻ ነው። ኢንሹራንስ ሊሆን አይችልም። ነገ መታመም ይመጣል። አካላዊ ችግር በብዙ ነገሮች ነው የሚመጡት እና መጥቶ ያየኝ ሰው እንኳን ተስፋ አይሰጥህም። ለጊዜው ያመሰግንሃል። ዮሐንስ ጥሩ ሰው ነህ እናመሰግናለን ይልሃል። በቃ ይሄዳል። ቀስ ቀስ እያለ ኑሮውም ህይወቱም እዛ የራሱ ኑሮ ጋር እንትን እየረሳ ይመጣል። አንድ የረሳው ነገር አለ። ነገ ምን ልንሆን እንችላለን? ያለንበት ሀገራዊ ሁኔታ መጠበቅ ያለብን ነገሮች አሉ። ተፈጥሮ የሰጠችን ነገር እያጣናቸው እየሄድን ያሉ ነገሮች አሉ። እነሱን መጠበቅ መቻል አለብን። ትውልዱ ያ ነገር እንዲገባው ማድረግ መቻል አለብን። ካልሆነ ነገር የሾላ ዛፍ ይሄ ነው ተብለ በፎቶ ነው የምትማረው። ሾላ ልታጠው ትችላለህ። ዋርካ እንዲህ ነበር ልትባል ትችላለህ። ብዙ እያጣናቸው